በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን ለአቡነ አረጋዊ እንደዚሁም በዚህ ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና ደረሳችሁ። ከዚህ በመቀጠል በግንቦት 14 ቀን የሚጸለይ የጻድቁ የአባታችንን ዜና ገድል እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ከዘመናት አስቀድሞ የነበረ ጥንት ፍጻሜ የሌለው ሁሉን የያዘ ሁሉን የሚገዛ መዓቱ የራቀ ምሕረቱ የበዛ እውነተኛ አምላክ በደለኛውን የሚታገስ የቀረበውን የማያርቅ የራቀውን የሚያቀርብ ሁሉ በመሃል እጁ የተያዘ ልብ ያሰበውን የሚያውቅ ኩላሊት ያመላለሰውን የሚመረምር ጠጉርን የሚቆጥር በጠፈር ተቀምጦ መሰረትን የሚሸከም የማይታየውንና የሚታየውንም ሁሉ በመፍጠሩ ትምክህት የሌለበት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በግንቦት 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ የክቡር አቡነ አረጋዊን ገድል በእግዚአብሔር ቸርነት እናነባለን። ክቡርና ብፁዕ የሚሆን የአባታችን የአቡነ አረጋዊ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊት የእግዚአብሔርን ቸርነት በብዙ ትጋት እየለመነ አስቀድሞ ከአክሱም ቅዱሳኖች ጋር የሚኖር ከመላእክት የዜማን ድምፅ እየሰማ በጣዕመ ዜማው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ቀሲስ ወይንም ካህን ነበር። በኢትዮጵያዊው ንጉሠ ነገሥት በአፄ ገብረ መስቀል ዘመነ መንግሥት በአክሱም ሳለ የአዕዋፍንና የእንስሳን የአራዊትን ድምፀ ቃና ለይቶ እስከ ማወቅ ድረስ ከእግዚአብሔር ልዩ ስጦታ ተሰጥቶት ብሉይና ሐዲስ ተምሮ አንብቦ መተርጎም ቻለ። ከዚያም ከመላእክት በሚሰማው ልዩ ልዩ የዜማ ስልት እየተመራ በአክሱም ማስተማር ጀመረ። በጣፈጠ የዜማ ድምፀ ቃና በሚያስተምርበት ጊዜ ከድምፁ ማማር ወይንም ጣዕም የተነሳ የሰሚን ሕሊና የሚመስጥ የተመልካችንም ልቦና የሚስብ ነበር። በሽተኛ ሕማሙን፣ ሐዘንተኛም ሐዘኑን አያስታውስም ነበር። መላእክት ፈጣሪያቸውን በሰማይ የሚያመሰግኑበት ልዩ ምስጋና ለእርሱ በምድር ተገልጾለታልና። በዚህም ትምህርቱና እውቀቱ ሕዝቡ ሁሉ ንጉሡና ጳጳሱም እጅግ ተደሰቱ። የኢትዮጵያ አብያተ ክርስቲያናትም ሁሉ ለእርሱ የተሰጠውን ልዩ ጣዕመ ዝማሬ ሰምተው አከበሩት፣ ከፍ ከፍም አደረጉት። አስቀድሞ ያልሰሙት በጣዕመ ዜማ የሚዘመር ወይንም የሚነገር አዲስ የዜማ ትምህርት አግኝተዋልና። ካህኑ ያሬድም በጳጳሱ በንጉሡና በሕዝቡም ዘንድ መወደድን መከበርንና ባለሟልነትን አገኘ። ከዕለታት በአንድ ቀን ካህኑ ቅዱስ ያሬድ ከስፍራው ከአክሱም ተነስቶ አባታችን አቡነ አረጋዊን ይጠይቀውና ንጉሡ አፄ ገብረ መስቀል የሚያሳንጸለትን ቤተ ክርስቲያን ጎብኝቶ በውስጧም በዜማ ድምፅ ምስጋና ያቀርብ ዘንድ መጣ። ቅዱስ አባታችን አቡነ አረጋዊ ግን አስቀድሞ በመንፈስ አውቆ ለደቀ መዛሙርቱ ካህኑ ያሬድ ይጎበኘኝ ዘንድ ወደኛ መጣ፣ ሁሉን ያውቅ ዘንድ ልዩ የእውቀት መንፈስ ተሰጥቶታልና አላቸው። ካህኑ ያሬድም የአባታችንን የአቡነ አረጋዊን ደቀ መዛሙርት ማትያስንና ዮሴፍን በተራራው ሥራ ሳያጠምዱ ዘንድ ሲሄዱ በወንዝ ዳር አገኛቸው። በዚያም ሰላምታ ሰጣቸውና የእግዚአብሔርን አገልጋዮች በእውነተኛ ጎዳና የሚመራቸው ይህ አባታቸው አረጋዊ ደህና ነውን ብሎ 3 ጊዜ ጠየቃቸው። እነርሱም አዎን ደህና ነው አሉት። በዚያን ጊዜ ወደ ተራራው ላይ ወጥቶ አባታችን አቡነ አረጋዊ ካለበት ቦታ ከደረሰ በኋላ በፍቅር ተገናኝተው ተቃቅፈው ተሳሳሙ። ዳግመኛም ካህኑ ቅዱስ ያሬድ
ወደ ቤተ ክርስቲያኑ ሄደና 3 ጊዜ ሰግዶ ከተሳለመ በኋላ የሕንፃዋን ማማር እየዞረ በአድናቆት ተመልክቶ እጅግ ተደሰተ። በውስጧም ሆኖ በሰማያት ያሉ መላእክት ዘወትር ይጎበኟታል። እርሷ የመለኮት ማደሪያ ናትና ይመለከቷታል። እኔም ዙሪያን እየዞርኩ ድንቅ የሆነ የቅድስት ቤተ ክርስቲያንን የሕንፃዋን ውበት ተመለከትኩ በማለት በዜማ ድምፅ አሰምቶ ዘመረ፣ ተናገረ። ስለ ቃለ ዝማሬውም ከእርሱ ጋር ለብዙ ጊዜ ሲወያዩ ቆዩ። አባታችን አቡነ አረጋዊም የያሬድን ጣዕመ ዜማ በመስማቱ እጅግ ደስ አለው። አባታችን አቡነ አረጋዊም በዚሁ በደብረ ዳሞ ተራራ ላይ ለሁሉም የሃይማኖትን ትምህርት እየሰጠ ብዙዎችን ከኃጢአት ወደ ንስሐ መለሳቸው። የዚህን ዓለም ሸክም ክብደት ለማቃለል የሚሰጠውን የትምህርቱን ቃል የሰሙ ሁሉ ታላቅ ሹማምንቶችና ጭፍሮችም ሳይቀሩ በትምህርቱ ተመስጠው መነኮሳት ሆነው በጠቅላላውም ለዚያች ለምስራቅ ክፍለ ሀገር ከእግዚአብሔር የፈዋሽነት ወይንም የመንፈሳዊ ዶክተርነት ስልጣን ተሰጠው። ከሰው ወገን እያዘነ ወደ እርሱ ሄዶ በደስታ ወደ ቤቱ ያልተመለሰ ማን ነው? ከሰው ወገን እያለቀሰ መጥቶ ለቅሶውን በደስታ ለውጦ ያልተመለሰ ማን ነው? ከሰው ወገን እየተቆጣና እየተበሳጨ መጥቶ ሰላማዊ በመሆን በፍቅር ወደ በዓቱ ያልተመለሰ ማን ነው? ከጎበዛዝቱና ከወጣቱ ወገን ከተራራው ላይ ወጥቶ የአባታችን የአቡነ አረጋዊን ፊት በማየትና ትምህርቱን በመስማት ኃላፊ ጠፊ የሆነ የዚህን ዓለም ፍቅር ንቆ በንጽህና መኖርን ያልመረጠ ማን ነው? ጋኔን ከሚፈታተነው ወገን ወደ ታላቁ ቅዱስ አባታችን ወደ አቡነ አረጋዊ ዘንድ መጥቶ ጋኔኑ ያልተወው ወይንም ያልለቀቀው ማን ነው? ለምጽ ከያዘው ወገን ስነ ምግባሩ የጠራ ቅዱስና ብፁዕ የሚሆን ወደ አባታችን ወደ አቡነ አረጋዊ መጥቶ ከለምጹ ያልነጻ ማን ነው? የአእምሮ መታወክ ከደረሰበት ወገን እንደ መላእክት ጽዱ ለባህሪ ወደሚሆን ወደ አቡነ አረጋዊ መጥቶ በጊዜው ትክክለኛ አእምሮውን ያላገኘ ማን ነው? እንግዲህ የምስጋናውን ዜና ተአምራቱንና ገድሉን ጠንቅቆ ለመናገር የሚቻለው ማን ነው? ነገር ግን ገናናነት፣ ኃይል፣ ስልጣን፣ ችሎታ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። ይህ ሁሉ በእርሱ ዘንድ ይደረግ ዘንድ ይቻላልና በረድኤቱም የስጦታ ኃይል ይህ አባት ይህንን ታላቅ ተጋድሎ ለማድረግና በጎ ሥራዎችን ለማከናወን ቻለ። ጌታችን በወንጌል የላከኝ አባቴ ካልመረጠው በስተቀር ወደ እኔ ይመጣ ዘንድ ማንም ችሎታ አይኖረውም ብሎ ተናግሯልና። ይህም አባታችን አቡነ አረጋዊ በክርስቶስ የፍቅር ገመድ ተስቦ ይህንን ገድል ጀምሮ ለመፈጸም በቃ። እነሆ ዛሬም ከሰይጣን ወጥመድ ያድነን ዘንድ በጸሎቱ እንማጸናለን። መንጋውንም ዘወትር ተግቶ እንደሚጠብቅ መልካም እረኛ ይጠብቀን ዘንድ ተስፋ እናደርጋለን። እስከ ዘላለሙ ድረስ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 14 በዚች ቀን ከመንፈሳውያን ሐዋርያት ጋር አንድነት ያለው የከበረ አባት ጳኩሚስ አረፈ። ይህም ቅዱስ ከአባ ጰላሞን ዘንድ መንኩሶ ሲያገለግለው የምንኩስናንም በጎ ሥራ እየሠራ ብዙ ዘመናት ኖረ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገልጾለት እንደ አባቶቻችን ሐዋርያት የአንድነት ማኅበር ለመስራት መነኮሳትን እንዲሰበስብ አዘዘው። ከዚህም በኋላ ብዙዎች ሰዎችን ሰብስቦ በየቦታው ብዙ ገዳማትን ሠራላቸው። ለሁሉም በእጃቸው ሰርተው በሚያገኙትና በምግባቸው አንድነት እንዲሆኑ በጸሎት ጊዜ በመብልም የሚሰሩትን ሥራ አሰራላቸው። እርሱ ከሁሉም በላይ አበምኔት ሆኖ ከበታቹ ከገዳማት ለእያንዳንዱ አበምኔት ሾመላቸው።
ከሀገረ ስዋን ወሰን ከአጥፉ ከአክሚም ከተናዶስ እስከ ላዕላይ ግብፅ መጨረሻ ከደቡብም ከባህራውያን የተመሳቀለ መንገድ ድረስ ሁሉንም ገዳማት በመዞር ይጎበኛቸዋል። ይህም አባት ስለዚህ ዓለም ከንቱ ውዳሴና በመካከላቸውም ጥል እንዳይኖር ከልጆቹ ክህነትን እንዲሾሙ አያሰናብትም። ነገር ግን ለእያንዳንዱ ገዳም የሚቀድሱላቸውን ቀሳውስትን ከዓለም አደረገ። ሊቀ ጳጳሳት ሐዋርያው አትናቴዎስ ወደ ላዕላይ ግብፅ በወጣ ጊዜ ይህንን አባት ጳቁሚስን ቅስና ሊሾመው ወደደ። ከእርሱም ሸሸ። የከበረ አትናቴዎስም ልጆቹን የማይናወጽ ቤትን የሠራ ሆይ ከከንቱ ውዳሴ ራቅህ፣ አንተ ብፁዕ ነህ፣ ልጆችህም ብፁዓን ናቸው ብሎሃል በሉት አባታችሁን አላቸው። አንድ ጊዜም ሲኦልን ይመለከት ዘንድ ወደደ። እነሆ የእግዚአብሔር መልአክም ነጥቆ አውጥቶ በገነት የጻድቃንን ማደሪያ እንደዚሁም በሲኦል የሥቃይን ቦታ አሳየው። ይህም አባት በአንድነት ማህበር ላይ እያጽናናቸውና ሥርዓትንም እየሰራላቸው አበምኔት ሆኖ 40 ዓመት ኖረ። ከዚህም በኋላ በእርሱ ፈንታ ደቀ መዝሙሩን ቴዎድሮስን ሾሞላቸው በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። ዳግመኛም በዚህች ቀን የምስር አገር ገዢ በሆነ በቡላሚት ዘመን ከሀገረ ፈርማ ሰማዕት የሆነ አባ ሲማኮስ አረፈ። ይህም ቅዱስ ቀጭን ልብሶችንና የከበሩ የሐር ልብሶችን የሚሰራ ነው። ወዳጆችም አሉት። እነርሱም ቴዎድሮስና ሲሲፎስ ናቸው። ክርስቲያኖችን ሊያሰቃይ መኮንን ቡላሚስ እንደመጣ በሰማ ጊዜ ይህ ቅዱስ የዚህን ዓለም ክብር ንቆ እስከሚተው ድረስ ባልንጀሮቹን ይመክርና ያስተምራቸው ጀመር። ከዚህም በኋላ ወዳጆቹን ተሰናብቷቸው ለሀገረ ድሜራ ቅርብ ወደሆነ ወደ ሀገረ በክሩዝ ወጣ። መኮንኑም አንዲቷን ሴት ሲያሰቃያት አገኘው። ወደ እሳት ምድጃም ጨምሯት በሰማዕትነት ሞተች። በኋላ ግን እሳቱ ቀዝቃዛ ሆነ። ይህ ቅዱስም ይህንን ይመለከት ነበር። ከዚህም በኋላ ወደ መኮንኑ ፊት ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየው። በዚያን ጊዜ ዕድሜው 20 ዓመት ነበር። እነርሱም ሰቀሉት፣ ከመንኮራኩሩም ውስጥ ጨምረው አበራዩት። ከእርሱም ብዙ ደም ፈሰሰ። ወደ አንዲት ዕውር ሴትም ደሙ ደርሶ ነካት። ያን ጊዜም ድና አየች። ከዚያም ደግሞ በእንጨት ላይ ሰቀሉት። እርሱም የሚረዳው ዘንድ ወደ ክብር ባለቤት ወደ ጌታችን ፈጽሞ ይማልድ ነበር። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። ሰያፊውም የሚቆርጠው ዘንድ ሰይፉን መዘዘ። ኃይል ተነስቶት ማንቀሳቀስ አልተቻለውም። እንዲሁም ሁለተኛውም ሦስተኛውም እስከ 14 ሰይፈኞች ኃይላቸው ደክሞ በምድር ላይ ወደቁ። ከዚህ በኋላ በአንገቱ ገመድ አስገብተው እስከ ረዥም ተራራ አናት ድረስ ጎተቱት። ነፍሱንም በክብር ባለቤት ጌታችን እጅ ሰጥቶ የምስክርነት አክሊልን ተቀበለ። ከወታደሮች ውስጥ ዲዳና ደንቆሮ ነበረ። የቅዱሱን ሥጋ ባየ ጊዜ ጆሮቹ ሰሙ፣ አንደበቱም ተናገረ። እድኩ ከተባለ ሀገርም ምዕመናን መጥተው የቅዱስ ሲማኮስን ሥጋ ወሰዱ። የድሜራና የታይን የሁለቱ አገሮች ሰዎች ተሰበሰቡ። መኮንኑ ቢላሞስም ፈርቶ ሸሸ። ከሥጋውም ድንቆች ታላላቅ ተአምራት ለበሽተኞችም ፈውስ ሆነ። አረማውያንም አይተው በጌታችን ኢየሱስ ክርስቶስ አምነው ተጠመቁ። በሰማዕትነትም ሞቱ። ቁጥራቸውም 1750 ሆነ። ወንዶችና ሴቶችም ወጣቶችም ነበሩ። ከዚህ በኋላ የቅዱስ ሲማኮስን ሥጋ ተሸክመው በርሙን ወደሚባል አገር በታላቅ ክብር ወሰዱ። የሀገሩ መኮንንም ከራሱ መልካም ልብሶችን አምጥቶ ገነዘው። ውብ የሆነች ቤተ ክርስቲያን ሰርቶ ሥጋውን በውስጡ አኖረ። ከእርሱም ድንቆች የሆኑ ብዙዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣
እኛንም በቅዱስ ሲማኮስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።